ለልጆቿ ስትል ነበረ ወላሂ ስትንከራተት የነበረው። አላህ ይዘንላት፣ አላህ ይዘንላት። ወላሂ ጀነት ውስጥ ከፈለገችው ትብላ፣ ከፈለገችው ትጠጣ፣ ከፈለገችው ትልበስ። አላህ ቀብሯን ሰፊ ያድርግላት። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ የነፍሴ ባል በጣም አዝኗል። ወላሂ ሁላችሁም ዱአ አድርጉለት፣ አላህ ሰብሩን ይስጣው፣ ልጆቹንም አላህ በጤና ያሳድግለት። ድጋሜ ለምን ቪዲዮ ሰራሽ በሞተ ሰው እንዳትሉ ኢንሻአላህ እኔ ከከፈለኝ ለሷ ሰደቃ ሰጥላታለሁኝ ብዬ አስቤያለሁ። ይህን ቪዲዮ ደግሞ ቫይራል እንደወጣና እንድታይ ሁላችሁም ላይክ አድርጉት። ቤተሰብም ካልሆናችሁ ቤተሰቡን ሰብስክራይብ ያደርጋችሁ ቪዲዮውን እስከመጨረሻው እዩት። በምን ምክንያት እንደሞተችና እንዲሁም ደግሞ መቃብሯን እያሳየ ነበር። በጣም አዝነው ነበርና ቪዲዮውን እስከመጨረሻው እንመልከተው። ለልጆቿ ስትል ነበረ ወላሂ ስትንከራተት የነበረው። አላህ ይዘንላት፣ አላህ ይዘንላት። ወላሂ ጀነት ውስጥ ከፈለገችው ትብላ፣ ከፈለገችው ትጠጣ፣ ከፈለገችው ትልበስ። አላህ ቀብሯን ሰፊ ያድርግላት። አላህ ይዘንላት። እንግዲህ አልሐምዱሊላህ አልሐምዱሊላህ። ነፍሴ በጣም ምስኪን ናት፣ ምስኪን ሰው ናት። ወላሂ ሰው እንኳን ሰደበኝ ብላ እንኳን የምትመለስ ሰው አይደለችም። ወላሂ ሲመርስ ወደ አኺራ ሄዳለች። እሷ የጀነት ሰው ናት። ወላሂ የጀነት ሰው ናት። አልሐምዱሊላህ። ሰው እንኳን እንደሚሰግደው አይነት ሰላት አይደለም የሚሰግደው። ወላሂ ጥርት ያለ ሰላት ነው የሚሰግደው ነፍሴ። አልሐምዱሊላህ። አሚን ወላሂ አሚን። አላህ ለእኛም ሰብሩን ይስጠን። እንግዲህ አላብዛባችሁ። ኢንሻአላህ በሌላ ቪዲዮዎች ከመጣው ይመጣው፣ ካልመጣውም እንግዲህ ወርቅ ላይ ነው የሚለውት። ነፍሴ አላህ ይዘንላት። ሁላችሁም ዱአ አድርጉላት። እቺን ልነግራችሁ ነው። ለምን በጣም ብዙ ሰው ደንግጧል። የመናችሁም እያመነም ስላልሆነ እኔ ራሱ ወላሂ ላዚም በቅርብ ጊዜ ነው ያመንኩትኝ። በቃ በህልሜ መታብኝ። ደግሞ በህልም ሰው የሞተን ሰው ስታናግሩ አያወሩም አሉ። እንደዚህ መልስ አይመልሱም። የሆነ ነገር ስትሏቸው መልስ አይመልሱም። እና ሳናግራት በቃ ምን በዛን ሰዓት ብቻ ሳይሆን ሌላ ጊዜ ምግብ አይበላትም እሷ። ለምን አረብ ሀገር እያለች ያለው ነገር እንጃ እንዴት እንደሆነ አላውቅም። ስራ ጨርሼ እንትን እላለሁ የሚሉት ነገር ስላላቸው እና በተቻላችሁ አቅም ምግብ ብሉ። ዋናው ምግብ ነው። እሱ ነው ጠንካራ የሚያደርጋችሁ። ኢንሻአላህ ነብያችን ሰለላሁ ዐለይሂ ወሰለም ባሏ የመሰከረላት ሴት የጀነት ናት ብለዋል። እና አላህ ኢንሻአላህ የጀነት አላህ ያድርጋት። እዚህ ጋር እንግዲህ እንደተገነዘብኩን ነገር ቢኖር እሷ በስራ እንደተጎዳችና አረብ ሀገር ላይ እንደነበሩ ታውቃላችሁላችሁ። እና በዛን ሰዓት እንደተጎዳች ምግብ እንደማትበላና በዛም ህመምን መቋቋም እንዳቃታት አላህ የፈቀደው ቢሆንም ግን ሰው ምግብ ካልበላን ይችን ሰርቼ የምንል ከሆነ ራሳችን እንደምንጎዳና በሽታ ሲይዘን ህመም ሲይዘን
በቃ መቋቋም እንደማንችል ከዚህ መረዳት አለባችሁና እህቶቼ ራሳቸውን ጠብቁ ለማለት ያክል ነው። ቪዲዮ ይቀጥላል። አልሐምዱሊላህ አላ ኩሊ ሀል አልሐምዱሊላህ። አላህ ጀነት ያርጋት፣ አላህ ጀነት ያርጋት፣ አላህ ጀነት ያርጋት። ነፍሴ ወላሂ ጥሩ ሰው ናት። ወላሂ አሽሙድ እንኳን ማይገባት ወላሂ ላዚም ግልጽ ነው የምትፈልገው። ሁሉ ነገር ግልጽ ነው። በቃ መናገር የምትፈልገው አልሐምዱሊላህ አልሐምዱሊላህ። ግን እባካችሁን ሁላችሁም የእሷ ፎቶ የእሷ ቪዲዮዎች ካላችሁ እባካችሁን አጥፉት፣ አጥፉት። በሰላም ትተኛበት እሷ። ጭራሽ ዩቱባችን ላይ የገባችሁ ፎቶ ስክሪንሹት እያደረጋችሁ የምትለጥፉት ላይክ ምንም አያደርግላችሁም። እሷ በሰላም ትተኛበት እባካችሁን። ሁላችሁም ቪዲዮ የሰራችሁ ልጆች ካላችሁ እባካችሁን ቪዲዮቻችንን አጥፉት። የእሷ ቪዲዮ የእሷ ፎቶ አያስፈልግም። ከላስ ላይክ ምናምን ከሆነ እኛ ላይክ እናደርጋችኋለን። ምንም አያደርግላችሁም። ላይኩ ምናምን አጥፉት። በአላህ ይዣችኋለሁ። ከላስ በሰላም ትተኛበት እሷ፣ በሰላም ትተኛበት። አብሽሩ እንግዲህ ወላሂ ለሁላችንም ወደዛው ነን። ወላሂ ይህን ቪዲዮ ራሱ ባልናገር ደስ ይለኝ ነበረ፣ ግን ወላሂ ትናንትና የለቀቁት ቪዲዮ ላይ ወደ 1000 ምናምን ኮመንት ነው ያየሁት። 1000 ነው 2000 ነው ያለው። ከዛ ውስጥ እንኳን አንድ ሰው እንኳን አላህ ይዘንላት አላህ ጀነት ያደርጋት የሚለው ቃል እንኳን አላህ እንኳን ጽፎት እንኳን ከሆነ እሷ ጀነት ብትገባ ነው። እዛ ብዬ ነው ቪዲዮ የሰራሁት እንጂ ወላሂ መናገር ራሱ አልፈለኩም ነበረ። ከላስ በዛው እንግዲህ ያለውን ነገር ወላሂ ሁሌ አፋር ነው የተቀበረችው እና ወላሂ በቃ እዛ የሆነ እሷ አክስት የምትሆንልን ልጅ አለ እና ሁሌ በቃ ሂድና ቼክ አርጋት እለዋለሁ። እንደው በቃ ከአፈር ውስጥ እንኳን ወጣ ደንቅጣ እዛ ቁጭ ብላ ከሆነ ብዬ ማለት ነው። እዚህ ናቸው በቃ ያለፉ ሰዎች አያወሩም። በቃ የሆነ መልእክት የሆነ ነገር ብቻ እንትን ይላሉ። በዛ ብቻ አንተ እንትናን መፈሰር ነው አለኝ ማለት ነው አባቴና በቃ የዛን ከዛን ጊዜ በኋላ ነው ወላሂ። አብሽሮ እንግዲህ ወንድሜ አላህ ሰብሮን ይስጥህ። እስኪ ከሀዘን ሙድ ላውጣችሁና ይሄን ቪዲዮ ልጋብዛችሁና እንለያያለን ማለት ነው። አሜሪካ ለመግባቴ በጣም ብዙ ሰዎች አሉ። በዚህ አጋጣሚ መልእክት አድርሱልኝ ለአሚር መሐመድ ብን ሰልማን። አሚር መሐመድ ብን ሰልማን ለእኔ 8000 ብር ሰጥቶኛል። ከዚህ በፊት ጊት ለእኔ 8000 ብር ፈቅዶልኝ መታከሚያ ተሰጥቶኛል። የተሰጠኝ በእጅ የገባው ግን 5000 ነው። 5000 ሪያል ማለት ነው። 3000ን የእሱ የባንኩ ሰውዬ ነው የወሰደው። እና ምን እላለሁ ያጤ ከለአፊያ ረጅም እድሜ ከጤና ጋር ብላችሁ መርቁልኝ። ብን ሰልማን ብን መሐመድ ብን ሰልማን የሳውዲ ንጉስ አሁን ጠቅላይ ሚኒስትር የሆነው 8000 ብር ፈቅዶልኛል። ተሰጥቶኝ ነበረ። ሰውዬው ግን 5 ነው የሰጠኝ። ምንም ይሁን ለእኔ ደንግጦ ነው የሰጠኝ። የሕክምና ወረቀቴን ሳሳየው 8000 ብር ፈቀዱላት ብሎ በዚህ በልጅ ቀደዳ እንግዲህ እኔ ስቄም አላበቃው እስካሁን ድረስ እየሳቅኩ ነው። ወደፊትም ስቃለሁና
ወይ 8 ሺህ ግማሹ ይቀረኛል እያልሽ ነው። አሁን ደግሞ በጥፊ ብየው ነው የሰጠኝ አላልሽም? ደግሞ ሌላ ውሸት ደግሞ አመጣሽ ማለት ነው።